አይደል? ወይን ጠጅ ጠየቀች። ጌታ ምን አለ? ወመነወን ለመሳብክት እስከ አፍወን 6 ጋኖችን እጠቡና ውሃ ሙሏቸው አለ። ምን ሙሏቸው? ውሃ ሙሏቸው አለ። ውሃ ሲሞሉ ወይነ ቃናው ነው ተገኙ። ክብርና ምስጋና ለማለት በቃ ተመለሰ። ከዚህ ውጭ አያስፈልግም። እየሰማችሁ ነው አይደል? ከዚህ በላይ ግን ልዩ የሚያደርገው ግን የኛ ጌታ የዓለምን ጥበብ ይሰብረው ዘንድ ምን አደረገ? አሁን ኬሚስትሪ ላይ ስታዩ ብቅል፣ ጌሾ ወዘተ ሳይጨመሩ የወይን ጠጅ ማግኘት አይቻልም። የኛ ጌታ ግን ውሃውን የዓለምን ጥበብ ሰበረና ውሃውን ወይን ጠጅ አደረገው። አመስግኑት መድኃኒዓለምን። ለምሳሌ ወንድና ሴት ካልተጋባ ልጅ አይወለድም። የኛ ጌታ ግን ባዮሎጂ የሚባለውን ሰብሮ ቃል በማኅፀነ ድንግል ማርያም መንፈስ ቅዱስ ሥጋዋን ከፍሎ እነሆ ከሥጋዋ ተዋህዶ ያለ አባት ብቸኛዋን አምላክን የወለደች ድንግል ማርያም ናት። አመስግኗት እናታችን። ሶስተኛውና የመጨረሻው በዓለማት እንደ ማንኛውም ስታዩት ከላይ ወደ ታች ሰዎች ይወርዳሉ፣ ወደ ላይ ይወጣሉ። በሳይንሱ የራሱ የሆነ ጥበብ አለው። ጥላም አለ፣ ሌላም አለ። ይህንን ደግሞ የሳይንሱን ጥበብ ዜሮ ሊያደርገው ምን አደረገ? የሐዋርያት ሥራ ምዕራፍ 1 ቁጥር 9 ምዕራፍ 2 ቁጥር 9 ምዕራፍ 1 ቁጥር 9 ላይ እንዘ ይርሕቆሙ ይባርኮሙ እየባረካቸው ተረሐቆሙ እየባረካቸው ወደ ሰማይ አቀና ተቀበለት ደመና ወተሰወረ ማዕይንቲሆሙ። የሚገርማችሁ ነገር እዚያ ጋር ጥላ የለም፣ እንደገና ደግሞ መሰላልም የለም፣ እንደገና ጠፍርም የለም። እንደ ደብረ ዳሞ በጠፍር የሚወጣ ነገር አይደለም። ከዚህ እያዩት ከቢታንያ ከፍ ከፍ አለና ወደ ቀደመ ክብሩ ወደ ቁጭ አለ። ወስብሐት ለእግዚአብሔር። አመስግኑት እግዚአብሔር ይበቃና ድገሙና አመስግኑት፣ ድገሙና አመስግኑት። እግዚአብሔር የተመሰገነ ይሁን። አንድ ነገር ብቻ ልናገርና ቅድም ተናግሬ ያለውኝ ያው እንግዲህ ዛሬ የቅዱስ ሚካኤል ጽላት በየአድባራቱ ከታቦታት ካደሩበት ወደ የቤታቸው የሚመለሱበት ቀን ስለሆነ አጭር ነገር ሁላችሁም እኔም ተናግሬ እናንተ ማዳምጣችሁ መልካም ሥራ ሰርተን እንድንወጣ የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። የዛሬው ቀን ባጭሩ የእመቤታችን አማላጅነት፣ የእግዚአብሔር ደግሞ የእናቱን ፈቃድ ፈጻሚነት፣ የሙሽሮቹ ችግራቸው የተፈታበት፣ ሲያገቡ አይቶ አገባው ብሎ ሲደግሱ አይቶ አሳንሶ ደግሶ ሲጠሩ አይቶ ጠርቶ ራባችንን መለሰን ሳንበላ ተመለስን እያሉ ሰዎች እያንጎራጎሩ እንዳይመለሱ ሙሽራውም እንዳያፍር የሚበላው ሰውም ሳይበላ እንዳይመለስ እነሆ ይህን ሁሉ ያስታረቀችበት ቀን ነው። እስኪ አመስግኗት እናታችን ድንግል ማርያም። ስለዚህ ቅዱስ ሚካኤል ቤተክርስቲያን በእውነቱ እኔም ብዙ ጊዜ እዚያ ቦታ ላይ እየሄድኩኝ 24ቱ ነው እንግዲህ ቅዱስ ሚካኤል እዚያ አካባቢ ብዙ ቦታ ነው ያለው። አቦላይም ተደራቢ አለ፣ እዚህም መብረቁ ቅዱስ ሚካኤል አለ። ተረኛው አሁን ላይ እዚህኛው 24ቱ ካህናተ ሰማይ ቅዱስ ሚካኤል ቤተክርስቲያን ነው ተረኛው። እንግዲህ በ7 ዓመት በ8 ዓመት አንድ ጊዜ ነው የሚደርሳቸው ዙሮ የሚመጣ ማለት ነውና ቤተክርስቲያኑን ታውቁታላችሁ እዚያ ጋር ያለው። አሁን እኔ ሌላ ነገር አለ በ7 ዓመት በ8 ዓመት አንድ ጊዜ ነው የሚደርሰን። አሁን እነዚህ የምታዩቸው ድንኳኖች የኛ ተራ ስለሆነ ተከራይተናቸው ነው የመጣነውና ቅዱስ ሚካኤልን እመቤታችንን የጎደለውን የሞላች እናት ናትና አስራቱን በኩራቱን ቀዳማያቱንና የዚህን ድንኳን ኪራይ ክፈሉልን ያሏችሁና ፈቃደኛ የሆናችሁ ከኔ ጀምሮ እስኪ እጃችሁን ከፍ አድርጉት። የድንኳኑን ኪራይ ለመክፈል ከፍ አድርጉት እጃችሁን። እንዴ አስራ ከፍ አድርጉት በሉ። ወደዚህ እየመጣችሁ እኔም ራሴ ያወጣለሁ እንደናንተ። እኔም የምሰራው ማለት ከተባለ ነው ግን እዚህ ላይ ማህበራዊ ኑሮ እናንተ አካባቢ አብረን ነው የምንኖረውና ሁላችንም እንደው አሁን እዚህ አካባቢ ያለው ሰው 100 ብር ያወጣ ይሄን ድንኳን መሸፈን ስለሚቻል እኔም ራሴ ያወጣለሁ። እናንተ ወደዚህ የሚቀር የለም። ሁላችሁም እየመጣችሁ የድንኳኑን ኪራይ ነው የምንከፍለው። መላከ ሰላም ሎል የአዲስ አበባ ሀገረ ስብከት የሕግ ክፍል 200 ብር፣ እኔም ራሴ 200 ብር። ሁላችሁ እየመጣችሁ 200 ብር እኔም ራሴ ማለት ነው። ምክንያቱም እኛ መክፈል አለብን። የድንኳን ወለተ ሥላሴ 3000 ነው 2000 ነው 2000 ልንበልና መስግኑላቸው ወለተ ሥላሴ ይባላል። ስለዚህ ሁላችሁ የሰራሪያን አስተዳዳሪ መላከ ሕይወትም እንደዚሁ 200 ብር ልንበልና መስግኑላ ሁላችሁም የኪራይ የዚህ የድንኳን ኪራይ ነው። የድንኳኑን ኪራይ እኛ እንሸፍን